በላስታ ላሊበላ እኖር ነበር። በሃይማኖት ተመልሼ ወደ እስልምና የመጥቼ በጎሊኖ ውስጥ ቦታ ተሰጥቼ ገደል ላይ የሆነ ርግ ቦታ ነው የተሰጠሁት። እስካሁን ዘመዱ አረዳው ያው አዋጥቶ ኬንዳ አልብሶልኝ ነበር። አሁን ኬንዳውን ንፋስ ጎተተ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ እንግዲህ እስከዛሬ ከማቀርብላችሁ ጉዳዮች ወጣ ያለ በሌላ ርዕስ መጥቻለሁ ማለት ነው። እሱም እንግዲህ አንድ እንግዲያ ይዣለሁኝ። ምናልባት እንግዲህ ይህ አባታችን የኛን እገዛና ድጋፍ የሚፈልግ ሰው ሆኖ ነው እንግዲህ ወደዚህ ይሄን ቪዲዮ ሰርቼ ወደ እናንተ የማቀርብላችሁ። ፍላጎቱስ ምንድነው? እያንዳንዱ እንግዲህ ከራሱ አንደበት የምንሰማው ይሆናል። ምን ቸግሮት ነው፣ ምን ገጥሞት ነው የሚለው ነገር ሁላችንም የምናይ ነው የሚሆነው። ውድ ተመልካቾች ይህን ቪዲዮ እስከ ፍጻሜው ተመልከቱት፣ ላይክ አድርጉት፣ ሼር ማድረጋችሁን አትርሱ ማለት ነው። ስለዚህ እስኪ ሀሳብህን አንተ ወደዚህ ቪዲዮ እንዲሰራና እኔ እንዳቀርበው ደግሞ ሌሎችም ሰምተው እንዲደግፉህ የፈለክበት አላማው ምንድነው? ያኗኗር ሁኔታ ጠቅላላ አድርገህ ትነግራቸዋለህ። ሰላም አለይኩም ሰላም አለይኩም ውድ ቤተሰብ፣ እኔ በላስታ ላሊበላ እኖር ነበር። በሃይማኖት ተመልሼ ወደ እስልምና የመጥቼ በጎሊኖ ውስጥ ቦታ ተሰጥቼ ገደል ላይ የሆነ ርግ ቦታ ነው የተሰጠሁት። እስካሁን ዘመዱ አረዳው ያው አዋጥቶ ኬንዳ አልብሶልኝ ነበር። አሁን ኬንዳውን ንፋስ ጎተተው። በዚህ የተነሳ ጨርቁ እንጨቱም ስለበላው እግዣ ፈልጌ ነው። ያው ኗሪነቴ በጎሊኖ ነው። ቆርቆሮ ይስማር የጎዳደለውን መቼም ተፈናቃይ በመሆን ነው። ውድ አገሬ ዘመዴ ወገኔ፣ ውድና የተከበራችሁ ተመልካቾች እንግዲህ ጎሊኖ የት ነው? ምናልባት ለማታውቁት በሰሜን ወሎ በሀብሩ ወረዳ ከውርጌሳ ወጣ ብለን ጎሊኖ ወይም ጎዳ ቁጥር 13 ከሚባል አካባቢ ላይ የሚገኝ ጎሊኖ ነው። ለጎራ አርባ ቅርብ የሆነች እዛ አካባቢ ላይ ምናልባት እንግዲህ የጎሊኖ የጎራ አርባ ደንበል ውርጌሳና አካባቢዋ መርሳ እዛ አካባቢ ያላችሁ በእርግጠኝነት ታውቁታላችሁ። ከዛ የሚኖረው እንግዲህ ምንድነው ቤት የለውም። ሁለት ልጆች አሉት። ከትዳር አጋሩ ጋር ነው አንድ ላይ የሚኖሩት። ምንድነው ግለሰብ እንደዚህ የሆነች ቦታ ነገር ሰጥቷቸው ከዛ ላይ ኬንዳ ነገር አድርገው ነበር የሚኖሩት። ያ ኬንዳ ደግሞ ያው በቆየ ቁጥር በንፋስም በምንም የተቀደደ ምን እያለ ከጥቅም ውጭ ሆነ። ስለዚህ ሜዲያ ላይ ወድቀናል ነው የሚለው። ከዛ በተጨማሪ ምንድነው ጎሊኖና እዛ አካባቢ የሚኖሩት ማህበረሰብ ቦታ ነገር ሰጥተውታል ማለት ህዝቡ ሁሉም እንትን በስምምነቱ ነው እዚች ላይ ሰርቶ ይቀመጥ ብለው ማለት ነው። ስለዚህ ያንን ቦታ ሲሰጡት ምን ያስፈልገዋል? ቤት ለመስራት እንግዲህ ቆርቆሮ፣ ሚስማር፣ እንጨት የተለያዩ ነገሮች ያስፈልጉኛል። እነዚህ ነገሮች ለማድረግ እኔ ምንም ነገር የለኝምና የቻላችሁትን አላህ ያገራላችሁን 5-10 በላችሁ ቤቴን ስሩልኝ ነው የሚለው። እንግዲህ አባታችን የራሱ የሆነ ስሙ መሐመድ ዳውድ ይባላል። ብዙዎቻችሁ እንግዲህ አካባቢ ላላችሁ ታውቋቸዋላችሁ ማለት ነው። ብዙዎቹ እርግጠኛ ነኝ የምታውቁ ይሆናል ይሄንን ማለት ነው። ያኗኗሪውንም ሁኔታ ቤተሰቦቻችሁን ጭምር እዛ አካባቢ ያላችሁ መጠየቅ ትችላላችሁ ማለት ነው። ሁሉም የሚያውቀው ነው። እስቲ ከዚህ ተጨማሪ አሁን እርሻ ምናምን እንደዚህ የተለያየ ነገር በስራ የሚገኝ ነገር አለ። እርሻ 20 በ20 ያው ወጣቶች ጋር አለች። 20 በ20 አለች። ሌላ ነገር የለም። ያው አገሩ በወዳጅ ነው የሰጠኝ ቦታይቱን ርግ ሰርፊያና ደልደሎ የምትልናት እንጂ ቦታው ደልደሎ ያስፈልጋል። አዎ ደልደሎ ያስፈልጋል። እሺ አሁን እስኪ ልጆቹ እንዲሁም ሁለት ልጆች አፍርቻለሁ። ሙጫ 7 ዓመት ልጅ 4 ዓመት ልጅ ያሉኝ ወንዶች ናቸው። ሁለቱም ወንዶች ናቸው። አዎ ወንዶች ናቸው። ያው በይኸው በአያቴ አገር በጎሊኖ ኗሪ ነኝ። ኗሪዬ በይ ነው።
እንግዲህ ያው ውድ ተመልካቾች የመጣውም እንግዲህ አሁን ፀሐዩም ዝናቡም ምኑም እንግዲህ መቼም ያለ መጠለያ የሚሆን ነገር የለም። እባካችሁ ሁላችሁም የቻላችሁትን ኮሜንት ላይ የሚቀመጠው የራሳቸው አካውንት ነው። መሐመድ ዳውድ የንግድ ባንክ አለ። የዚህን አካውንት የራሳቸውን ኮሜንት ላይ የማስቀምጥላችሁ ይሆናል። ስለዚህ ሁላችሁም አላህ ያገራላችሁን እንግዲህ የነየትነውን በራሳችሁ አካውንት ቀጥታ ማስገባት ትችላላችሁ ማለት ነው። ከዛ ላይ እንግዲህ የተገኘው ነገር ተገንቶ ከዛ ላይ ማህበረሰቡ የሚያግዘው ነገር ካለ ደግሞ ከዛ ጋር ተጨማምሮ ቤቱን ለመስራት ነው። እንደ አንድ ክላስ ሁለት ክላስ የሆነች ቤት አቁሞ 15 20 ቆርቆሮን ብትሆን ከዝናብ ለመዳን ነው፣ ከፀሐይ ለመዳን ነው፣ ያን ለማድረግ ነው። እንግዲህ አላህ ከዚህ መልካም ስራ ላይ ለምትሳተፉ ሁላችንም አላህ ያግራለን፣ የቻልነውን እናደርግላቸው ማለት ነው። እንግዲህ አባታችንም እንግዲህ መሐመድ ዳውድ ማሻአላህ ሰጋጅ ናቸው፣ በዲናቸውም ጠንካራ የሆኑ ሰው ናቸው። ስለዚህ ሁላችንም የቻልነውን እናደርግላቸው። ሌላው ውድና የተከበራችሁ ተመልካቾች አካውንቱ ያው ኮሜንት ላይ ተቀምጧል። እንደው አስፈላጊ ሆኖ ከተገኘ ግሩፕ ይከፈትና በግሩፕ እዛ አካባቢ ላይ ላለንም ጀማዓዎች እንቅስቃሴ አድርገን ቀጥታ እዛ ላይ የተወያየን ቤቱ ይሰራ ብለን የምታስቡ ደግሞ እስቲ በኮሜንት አሳውቁኝና አስፈላጊ ሆኖ ከተገኘ ግሩፕ ከፍተንም ከዛ ላይ መነጋገር እንችላለን። ቦታውም ላይ ሂጄ ቢሆን እኔ ደግሞ ማህበረሰቡ የሰጣቸውን ቦታ በድጋሚ ቪዲዮ አቀርብላችሁና አሁን ይሄ ቪዲዮ ተሰራ ድንገት ቤት መጥቶ በቃ እንዴት ብሎ ሲያቀርቡ ላለመመለስ እሳቸውንም እንግዲህ ይሄን ቪዲዮ እኔ የሰራሁት ማለት ነው። ከዚህ በላይ ደግሞ ቦታው ላይ ሂጄ ቦታውንም አይቼ በድጋሚ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። እስከዛው ግን ግሩፕም ጭምር ይከፈት ከተባለ ዋትስአፕ ወይም ቴሌግራም መክፈት እንችላለን። ጎሊኖና እዛ አካባቢ ላላችሁም በተለይ ደግሞ ይሄን ነገር እናንተም እንድታንቀሳቀሱት በአላህ ስም ጠይቃችኋለሁ ማለት ነው። ስለዚህ ይሄን ሀሳባችሁን እስኪ በኮሜንት አሳውቁኝ ወይም ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ ምንድነው ያው የራሳቸው አካውንት ያው ኮሜንት ላይ ተቀምጧል። እዛ ላይ እንግዲህ ሁላችሁም ታገኙታላችሁ። ይበልጥ ደግሞ ነገራቶችን ከዛ ላይ በደንብ ዳሰሳ የተደረገ ስለወደፊት ሁኔታ ደግሞ ይበልጥ ከዚህ በላይ እናወራ ብሎ ከተፈለገ ግሩፕም አስፈላጊ ሆኖ ከተገኘ ማከፈት ይችላል ማለት ነው። እንግዲህ ውድ ተመልካቾች ይህ ቪዲዮ ላይክ አድርጉት፣ ሼር አድርጉት። በዋትስአፕ በኢሞ በቴሌግራም ስቶርም ላይ ሼር ብታደርጉት አላህ ያገራላቸው መልካም ስራ ላይ መሳተፍ የሚፈልጉ አንዳንድ እህት ወንድሞች ይኖራሉ። ለነሱ ቢደርሳቸው በእኛ ስበብ አንድ ሰው የሆነ ነገር አልፎ ቢያደርግ እኛም እንዲሰራ ነው ጭምር ነው የሚቆጠረው። ሁላችንም ሼር እናድርገው ማለት ነው። ሼር ላይ ከማድረጉ ሌሎችም እንዲደርስ የሚያደርግ ነውና ተባበሩን ለማለት ፈልጋለሁኝ። ውድ ተመልካቾች እንግዲህ ይህንንም ደግሞ ሁላችንም የቻልነውን አድርገን አባታችን ቤት ተሰርቶ የምናየው ይሆናል ብዬ ተስፋ አደርጋለሁ። ኢንሻአላህ አላህ ሁላችንም መልካም ነገር ያግራልን፣ የመልካም ነገር ሰበብ ያድርገን ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ።